ሰውሮታል እኮ ልጄ ሰውሮታል እኮ ልጄ አይገቡ ገብቶ ቶሎ ደርሶ የሚጓጓዘኝ የሚያስታምመኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆች እባካችሁ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው፣ ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ያን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚሆነው። እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው። አንደበት የሚያደርቅ ነው። ግን ምንም አንደበቷ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተ ክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንዴ? ሊጠፋ ይገባዋል እንዴ? ቅስሜን ሰብሮታል እኮ ልጄ። ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጥና የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተ ክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንዴ? ሊጠፋ ይገባዋል እንዴ? ቅስሜን ሰብሮታል እኮ ልጄ። ቅስሜን ሰብሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ የሚጓጓዘኝ የሚያስታምመኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆች እባካችሁ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው፣ ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ያን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚሆነው። እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው። አንደበት የሚያደርቅ ነው። ግን ምንም አንደበቷ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለእሱ አይደለም የምናለቅሰው፣
የኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን ማስተላልፈው። እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጥናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ እናታችን እኔስ ወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ የማለቅሰው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም እኛ። ስለዚህ ነጭ በነጭ መልበስ ይገባል። ከዛ ውጭ ደግሞ ሰዓት ማክበር የሚለውም ላይ ምናልባት ዘግይተው የከፈቱ ወይም ደግሞ ያደምጡን የሚያዩን ሰዎች ካሉ ከስንት ሰዓት ጀምሮ ነው የመስቀል አደባባይ ፕሮግራም የሚጀምረው? መጋቢ አዲስ ከ5 ሰዓት እንግዲህ ጉዞ ምክንያቱ ከቦሌ መድኃኔዓለም በቀጥታ ወደ መስቀል አደባባይ ነው የምንሄደው። ያው ጉዞ ጊዜ ስለሚፈጅብን ነው። ከ5 ሰዓት ጀምሮ እንግዲህ ከ4 ተኩልም እንደደረስንበት ነው። ግን እንደው በዋናነት የያዝነው ከ5 ሰዓት ጀምሮ ነው። እዛ ላይ ስነ ስርዓቶች አሉ፣ ብዙ መልእክቶች አሉ፣ እዛ እናስተላልፋለን። እንግዲህ እውነቱን ለመናገር ሰይፉ አንተም እንግዲህ ታውቀዋለህ ይመስለኛል። እሱ ጋር ያሉትም ወንድ በእነው ሰው የሚያውቁት ይመስለኛል። በጣም ጠንካራ ልጅ ነው። ጠባዩን ያለወጠ ጠንካራ ልጅ፣ የንባብ ሰው፣ የምስጢር ሰው፣ ቤተክርስቲያኒቱ የምትመራው እንጂ ልምራ ያላለ፣ ልከተ ልጅ ላስከትል ያላለ፣ ልኩን መልኩን የጠበቀ። መቼም አንድ ሰው ሙቶ መከበር ቀላል ነው። ሰው በጉልበት ሊከበር ይችላል። ሙቶ መከበር ግን ጥቂት ሰዎች የሚያገኙት እድል ነው። እንግዲህ ሰው በህይወቱ ሳለ 4 ነገሮች ካላባከነ ሞቶ ያምራል ብዬ አምናለሁ። አንደኛ ጊዜውን፣ ሁለተኛ ገንዘቡን፣ ሶስተኛ አካሉን፣ አራተኛ እውቀቱን። አሁን ቅድም ስለ ሲጋራ ትናገር ነበር አይደል? አሁን ሲጋራ ስታጤስ ገንዘብህንም ገላህንም ነው የምታባከነውና እንግዲህ ለመከበር በቁም እያለህ ያልባከነ ጊዜ፣ ያልባከነ ገንዘብ፣ ያልባከነ አካል፣ ያልባከነ እውቀት ካለህ ያ ያላባከንከው ጊዜ፣ ገንዘብ፣ እውቀትና ገላ ስትሞት ትከበርበታለህ ማለት ነው። እና ወንድማችን በጣም ትንሹ ትልቁ ሁሉም ተስማምቶ ነው ዘላለምን የሚወደው። እንዳልኩህ የትኛውም በፖለቲካዊ ጉዳዮች ውስጥ የሚገባ ሰው አይደለም። በማይመለከተው አይዘባርቅም፣ በማይመለከቱ ጉዳይ አይገባምና በዚህም እንደው ልጁንም ለሱም ካለን ክብር አንፃር እንደው ከቅዱስ ፓትርያርካችን ጀምሮ በተዋረድ ጠቅላይ ስራ አስኪያጁም የአዲስ አበባ ሀገረ ስብከትም እንደገና ደግሞ የመንግስት አካላትም አንዳንድ ጉዳዮችን እንዲፈቅዱልን ስንጠይቅ በደስታ እውነቱን ለመናገር ያንኳኳነው ሁሉ በር ተከፍቶልን የጠየቅነው ሁሉ ጥያቄ ተመልሶልን በእንዲህ አይነት ጉዳዩ ተባብረውናል። ለመንግስት አካላትም ለአየር መንገዱም ለሁሉም ለጸጥታ ቢሮም ለሁሉም ለተባበሩን አካላት በሙሉ ምስጋና እናቀርባለን። እግዚአብሔር ይስጥልን። ምናልባት እንደው መምህር ዘላለምን በተመለከተ አንድ ነገር ትዝ ስላለኝ ነው። ካሁን በፊት አግኝቼው ነበርና ነፍሱን ይማርና የተገናኘ ነው አሜሪካን ሀገር ከአሜሪካን ወደዚህ የሚመጣ ፕሌን ውስጥ ነውና ዲሌይ ነበረው ማለት የ2 ሰዓት ተኩል
መዘግየት አለው ሲባል ያው እኔ እዛው ተርሚናል ውስጥ ወዲያ እያልኩ ነበርና ከገባን በኋላ መጨረሻ ላይ ነው እሱ የገባው እና ፕሌኑ ከተነሳ በኋላ ሰዎች ሲንቀሳቀሱ ተገናኘን እና 1-2 ሰዓት ተኩል ዲል ያለ ሲባል እንኳን አገኘው እንደው የሚያጋጠመኝ ልንገር ብሎ ነገረኝ። 2 ሰዓት ተኩል ዲል ያለው ሲባል እሱ ያደረሰው ሰው ጋር ቋቲ ዲልና እዚህ አካባቢ ቤተክርስቲያን ጸልዬ እንዲሄድ ብሎ ነው እና እዛው አካባቢ ኤርፖርቱ አካባቢ ዳላስ ኤርፖርት አካባቢ ያለ ቤተክርስቲያን ለጸሎት ይሄዳል። ልክ ሲሄድ ደግሞ እዛ ቤተክርስቲያን ውስጥ ለሰበካ የቀጠሩት ሰው ቀርቶ በቃ ዘምረን እንለያይ ተባብለው መዘመር ጀምረዋል። ከዛ ልክ እሱ ይሄድና እየጸለየ እያለ አንድ ሰው ያየውና ወይ መምህር ዘላለምን የሚመስል ሰው በመልክ ብቻ ነው ወይስ አንተም ሰበካ ትችላለህ ይለዋል። አይ ራሴ መምህር ዘላለም ነኝ ሲል አላመንም። አረው ተብሎ በቃ ነጠላ ፈልጉለት ተብሎ ነጠላ ይፈለግና የ2 ሰዓት ትምህርት አስተምሮ እንደውም ትምህርቱ ይሄ ነው። እኔ ስለዘገየ አውሮፕላኑ እንደው እባክህ በሰላም አስገባኝ ለማለት ሰው ደግሞ መምህራቶ የሚያስተምረው በጠበቀበት ሰዓት እነዚህን ያገናኘ ማን ነው? እግዚአብሔር ነው። እና ስለ ሕይወት ሁሉ ነገር በእግዚአብሔር እጅ እንዴት እንደተጻፈ በደንብ የ2 ሰዓት ትምህርት አስተምሮ መጥቶ አርፍዶ ነው እዛ ራሱ የገባውና እንዲህ አጋጠመኝ ብሎ ነገረኝና እንደው ይሄንን ሳልናገር በቀር ትንሽ ወይ ትልቅ ምስክርነት ነው። እውነት ነው። እንግዲህ እግዚአብሔር በአንድ ድንጋይ 2 ወፍ እንደሚባል ለነገሩ እግዚአብሔር በአንድ ድንጋይ ሚሊዮን ወፍ መምታት ይችላል። ግን የሁለቱንም ጥያቄ በአንድ ጊዜ ነው የመለሰው። እንግዲህ የሰዎቹንም ጥያቄ መለሰ፣ የእሱንም ጥያቄ መለሰ። አሁን የሚነገርም ነገር ተገኘ እኮ ከዚህ ውስጥ አሁን እንደዛ አድርጎ ዝም ብሎ ዘው ቁጭ ብሎ ቢጠብቅ ኑሮ ይሄ አይሆንም ነበር። እንግዲህ ቅድም እንዳልኩ ምንድነው ዘላለም የወጣትነት ጠባይ አይታይበትም። አሁን እዚህ ቦታ 30 ምናምን ዓመት እኛ እውነቱን ለመናገር እኔ እሱ ሲያስተምር እኛ ወደ ምሕረት አልመጣሁም። እኔ ያው የጉባኤ መምህር ነኝ። በኋላ ነው ወደ አውደ ምሕረት የመጣሁት። እኔ አዲስ ኪዳን ነው የማስተምረው፣ ብሉይ ኪዳን ማነው ቀኔ ነው የማስተምረው፣ ሌሎች የመሰረታዊ ትምህርቶች እንጂ ስብከት ብዙም ያን ጊዜኛ እየተጨን ርቀን ነበር የምንኖረው። በኋላ ነው የመጣነው። ያን ጊዜ ሁሉ ወጣትነቱን ሳያባክን ጊዜውን ሳያባክን በወጣትነት ጊዜ እግዚአብሔርን አስብ የሚለውን እንደ 70 ዓመት እንደ 60 ዓመት ሽማግሌ እንደ ብፁዓን ሊቃነ ጳጳሳት ነው። እርግጥ ትስክን ያለ ነው። ትምህርቱ ረጅም ነው። የትምህርቱ ርዝመት ግን ጣይምና ህይወት ስላለው እርዝመቱ እንዳታስበው ያደርጋል። አንዳንድ እኮ ረጃጅም ንግግሮች እኮ እንደ ተቀመጥ እንኳን እንዳይሰማህ አይምሮን ተቆጣጥረው ይዘው ወንበሩ እንዳይቆረቆር የሚያደርጉ አሉ። ምክንያቱም ወንበሩ የሚቆረቆር አይምሮ መልእክት ሲቀበል ነው አይደል? አይምሮ መልእክት እንዳይቀበል አድርጎ ወንበሩ እንዳይቆረቆረን የጊዜው ማለፍ እንዳይሰማን አድርጎ በተለይ እንዲህ እንደ አገልጋይ እንዳሸንደንጉዳይ ከመፍላቱ በፊት የዛሬ 10 ዓመት 15 ዓመት 20 ዓመት እስጢፋኖስ በየቀኑ 30 ቀን ሙሉ በየአድባራቱ ፕሮግራም አለው። ዘላለም ሁሉም ጎታ ተክለ ሃይማኖት ጊዮርጊስ በ23 ታገኘዋለህ፣ 24 ተክለ ሃይማኖት አለ፣ በ27 መድኃኔዓለም ታገኘዋለህ፣ በ28 አማኑኤል ታገኘዋለህ። ሁሉም ቦታ እኩል የተሰማ እኩል የተደመጠ የትምህርቱ ቀለም ያልተለወጠበት አንደበቱ ያልተለወጠበት እውነቱን ለመናገር ክርስትናውን ሰብኮትም ኑሮትም የሞተ ለወንጌል አንደበቱን ብቻ ሳይሆን ልቡንም ከፍቶ የሰጠ የባከነ ቅድም እንዳልኩ የባከነ ጊዜ በጊዜው ያለ ጊዜው ወንጌልን ስበክ እንዳለ ቅዱስ ጳውሎስ እንደው በሁሉም ቦታ ሐዘን ቤት ታገኘዋለህ፣ ሰርግ ቤት ታገኘዋለህ። እንደገና ደግሞ ከዚህ ከአውደ ምሕረቱ አገልግሎት በስተጀርባ ደግሞ ስውር ገንዘብ ይረዳል፣ ሰዎችን ይረዳል። ረጂውን ከተረጁ ድልድዩ ነው ያገናኛል። የሚገርም ነገር ከሰጭን ከተቀባይ ድልድዩ ነው ያገናኛል። እና ብዙ የሚረዳቸው ሕፃናት የሚደጉማቸው በዚህ በኮቪዱ ምክንያት ችግሮች ሲፈጥሩ በየአድባራቱ ሊዘጋ የሚገርም ማን ነው ጅጅጋ ኪዳነ ምሕረት ተቃጥላ አንድ ችግር በተፈጠረበት ጊዜ ካህናቱ ደሞዝ የከፈለ አሁን ነው የምሰማው እሱ ነው እያሉኝ እየነገሩ ነበርና
እውነቱን ለመናገር በጣም የምንወደው የምናከብረው እኔ እንደ አንድ ሊቀ ጳጳስ ያጣን ያህል ስሜት እንዲሰማን የሆነውና ደግሞ አሞታል ብሎም አልተሰማም። አንተ ምን ሁላችንም አልሰማንም። እውነቱን ለመናገር ሞተ ብቻ ነው የሰማነው። ዙሮ አገልግሎቱን ሩጫውን ጨርሶ ስለሆነ ያረፈው ሩጫውን ጨርሶ ለማለት ተስማሚ ጥቅስ ነው ለሱና ዘላለም ወደ ዘላለም ሄዷል። ረፍተ ነፍስ ይስጥልን። ለቤተሰቡ መጽናናትን ይዘዝልን። ምእመናን በዚህ በኩል ምእመናንም ጥሩ ነገር እንደው ለቋሚ አገልጋዮች በሟቹ በዘላለም በኩል መልእክት አስተላልፈውልናል። ክብራችሁን ከጠበቃችሁ ሁናችሁ ከተገኛችሁ እናንተን በቁማችሁ ሙታችሁም ኑራችሁ ሄዳችሁ እናንተን ለማክበር አቅም አያንሰንም የሚል መልእክት ቤተክርስቲያኒቱ ማስተላልፋለች። የደከሙላት እንደምታከብር እኔ ሰሞኑን በዚህ በኮሚቴ ውስጥ ነበርኩና በተሰማራንበት በተሄደበት ቦታ በተጠየቀበት ቦታ ሁሉ አንድም እንዲያጉረመረመ አንድም ጥያቄ ያነሳ ሰው የለምና በአንድ ድምጽ የተወደደ ክብሩን ጠብቆ ትምህርቱን ጠብቆ